እጅግ በጣም ብዙ ሰዎች የአላህን ተባረከ ወተዓላ መሃሪነት ተስፋ በማድረግ አላህ ከሪም ነው እንደ ሰዎች አይደለም እያሉ ጀርባቸውን በወንጀል የሚያከብዱ የሥራ መዝገባቸውን በወንጀል የሚሞሉ ሰዎች አሉ። አዎ አላህን ተባረከ ወተዓላ ተስፋ ማድረግ፣ አላህ ላይ ጥሩን ነገር ተስፋ ማድረግ፣ ከአላህ ምህረትን መጠበቅ ሑስነ ظን ተገቢና አስፈላጊ ነገር ነው። መቼም አላህ አይምረኝም ብሎ ተስፋ መቁረጥም ከሙስሊም የሚጠበቅ አይደለም። ከባድ ወንጀል ከከባኢረ ዙኑብ ከከባድ ወንጀሎች አንዱ እኔን አላህ አይምረኝም ብሎ ተስፋ መቁረጥ፣ እገሌን መቼም አላህ አይምረውም ብሎ ተስፋ ማስቆረጥ፣ ይሄ አይገባም። አላህ መሃሪ እንደሆነ ነግሮና፣ ነገር ግን የአላህን ምህረት ተስፋ በማድረግና በሸይጣን በመታለል መካከል ያለውን ልዩነት መረዳት ያስፈልጋል። ሸይጣን ከንቱ ተስፋን ይሰጣቸዋል፣ መልካምን ነገር ያስመኛቸዋል። የሸይጣን ቃልና ምኞት መታለል መሸንገል እንጂ ሌላ አይደለም ባለው መሰረት አላህ ተባረከ ወተዓላ መጥፎ ሥራ ከመስራት ጋር የአላህን ምህረት ያስከጅላቸዋል። ሸይጣን ከፊት ከኋላ ከግራ ከቀኝ በእግር በፈረስ እመጣባቸዋለሁ፣ አታላቸዋለሁ። አብዛኞቹን ታዛዥ ሆነው አታገኛቸውም ብሎ አላህ ፊት ቆሞ ዝቷል። ሸይጣን የሰው ልጅ ላይ እንደሚጫወት ሂድ አንተን የተከተለ ከአንተ ጋር ጀሀነም ትገባላችሁ፣ ትክክለኛ የኔ ባሮች እነሱ ላይ አቅም የለህም መግቢያ የለህም ብሎታል አላህ ተባረከ ወተዓላ። አልኢማም አልሐሰን አልበስሪ የሚባሉት ታላቅ ታቢዒ ረሒመሁላህ ተዓላ ሙእምን ስለ ጌታው ጥሩ ግምት ስላለው ከጌታው ጥሩን ነገር ስለሚጠብቅ ስራን ያሳምራል፣ ስራው ስላማረም አላህ ዘንድ ጥሩን ነገር ያገኛል ማለት ነው። ለጌታው ያለው ግምት ጥሩ ነገር ስለሆነ አላህ መቅጣት ያለበትን እንደሚቀጣ መሸለም ያለበትን እንደሚሸለም ስለሚያውቅ ግምቱ አማረ፣ ስራውም አማረ። ፋጅር ደግሞ አመፀኛ እምቢባይ ደረቅ የሆነ ለጌታው ያለው ግምት የተሳሳተ ስለሆነ የተበላሸ ስለሆነ ስራውም ተበላሻል። አላህ ተባረከ ወተዓላ ሞኝ ነው። የታዘዙትንም ያልታዘዙትንም አኼራ ላይ እኩል ጀነት ግቡ ይላል ብሎ የተሳሳተ ግምት እሱ ላይ ስላለ ስራውም የተሳሳተ ሆና ከበባድ ወንጀሎች ጋር ከመጽናቱ ጋር ዋጅብ የሆኑ ግዴታ የሆኑ ነገሮችን ከመተው ከመዘናጋቱ ጋር ሰውን ከመበደሉ ጋር የሥራ መዝገቡን በወንጀል ከመሙላቱ ጋር አላህ ተባረከ ወተዓላ የቂያም ቀን ችግር የለውም ሂድ ጀነት ግባ ይለኛል የሚል ሰው ካለ አላህን አያውቅ። ليس من يقطع طرقا بطلا إنما من يتقي بسم الله الرحمن الرحيم يا الله ባሮች ሆይ አላህ ያዛችሁን በመታዘዝ የከለከላችሁን በመከልከል ሁሌም በሁሉም ነገር ላይ በሁሉም ቦታ ላይ ፍሩት። ለአኼራችሁ ስንቅ ያዙ። ከስንቆች ሁሉ በላጭ ስንቅ አላህን መፍራት ነው። አኼራ ላይ ከሚያዋርዱ ነገሮች ሁሉ ይበልጥ የሚያዋርደው ከሸክሞች ሁሉ ይበልጥ የሚከብደው እዚህ ዱንያ ላይ ወንጀል ሰርቶ ቆሾ አላህ ፊት መቅረብ። ሰው ሆኖ ማይሳሳት የለም። ነገር ግን አውቆ ሆን ብሎ የወንጀልን በር ፈልጎ አንኳክቶ ወንጀል መስራትና ነፍስን አላህን መታዘዝ ላይ ከመገደፍ ጋር ሳያስቡት ሳይፈልጉት ሳያቅዱለት በድንገት ወንጀል መስራት ሁለቱ ይለያያል። አላህ ተባረከ ወተዓላ መሃሪ እንደሆነ ቢነግረንም የሚምረው ተሳስቶ ወንጀል የሰራን ሰው ነው። በቀላሉ የሚምረው ተሳስቶ ወንጀል የሰራን ሰው ነው። ለወንጀል አቅዶ አውጥቶ አውርዶ ፈልጎ ወንጀል የሚሰራን ሰው አላህ በቀላሉ አይመርም። የተለያዩ ወንጀል የሰሩ ሰዎችን እንደሚቀጣ ቁርአን ላይ ነግሮናል። እጅግ በጣም ብዙ ሰዎች የአላህን ተባረከ ወተዓላ መሃሪነት ተስፋ በማድረግ አላህ ከሪም ነው እንደ ሰዎች አይደለም እያሉ ጀርባቸውን በወንጀል የሚያከብዱ የሥራ መዝገባቸውን በወንጀል የሚሞሉ ሰዎች አሉ። አዎ አላህን ተባረከ ወተዓላ ተስፋ ማድረግ፣ አላህ ላይ ጥሩን ነገር ተስፋ ማድረግ፣ ከአላህ ምህረትን መጠበቅ
ሑስነ ظን ተገቢና አስፈላጊ ነገር ነው። መቼም አላህ አይምረኝም ብሎ ተስፋ መቁረጥም ከሙስሊም የሚጠበቅ አይደለም። ከባድ ወንጀል ከከባኢረ ዙኑብ ከከባድ ወንጀሎች አንዱ እኔን አላህ አይምረኝም ብሎ ተስፋ መቁረጥ፣ እገሌን መቼም አላህ አይምረውም ብሎ ተስፋ ማስቆረጥ። ይሄ አይገባም። አላህ መሃሪ እንደሆነ ነግሮና፣ ነገር ግን የአላህን ምህረት ተስፋ በማድረግና በሸይጣን በመታለል መካከል ያለውን ልዩነት መረዳት ያስፈልጋል። አላህ ይምረኛል ብሎ ያወቁ ወንጀል መስራት ሞኝነት፣ ሳላውቅ ሳላስብ ሳልፈልግ የሰራሁትን አላህ ይምረኛል መሃሪ ነው ብሎ አላህን ተስፋ ማድረግ ከአላህ ጥሩን ነገር መጠበቅ ሙእምንነት ነው። ለይሰ ቢአማንይኩም ወላ አማንይ አህሊል ኪታብ መን ያዕመል ሱአን ዩጅዘ ቢሂ የሚል የቁርአን አንቀጽ አለ። ነፍሳችንን ቆንጠጥ እንድናደርግ የሚመክር አንቀጽም። እናንተ እንደምትመኙት እንደምታስቡት አይደለም። መጥፎ ሥራ ሰርታችሁ ስታበቁ ሰዩግፈሩ ለና እንማራለን እንደምትሉት አይደለም። መጥፎ ሥራ የሠራ ሰው ከሥራው መሸሻ አያገኝም፣ የዋጋውን ያገኛል ተብሏልና አላህ ላይ ተባረከ ወተዓላ ሑስነ ظን ልብ ውስጥ ማሳደር አላህ ይምረኛል፣ ይቅር ይለኛል፣ አላህ አዛኝ ነው፣ አላህ ከሪም ነው ማለት አብሮት መልካም ሥራ ሊኖር ይገባል። ሥራን ከማሳመር ጋር ወንጀልን ከመራቅ ጋር አላህ ይምረኛል ከሱ ዘንድ ምህረትን አገኛለሁ ማለት መልካምና ከሙስሊም የሚጠበቅ ነገር ፍትህ ነው፣ አግባብ። አላህ ተባረከ ወተዓላ እሱ ዘንድ ባለው የመሃሪነት ባህሪ የተወበቱን ይመራል። አብዛኛው ስራቸው መልካም የሆነ አልፎ አልፎ ነፍስያቸውና ሸይጣን ሸንግለው አታለው የሚቀላቀሉባቸውን ወንጀል ይሰርዛል። ይሄ ነው ከአላህ ተባረከ ወተዓላ ጥሩ ነገር መጠበቅ የሚባል። ቀን ከሌሊት ወንጀል የሚሰራ ከበባድ ወንጀሎች ላይ የሚዘወትር የሰዎችን ሐቅ የሚነካ ገንዘባቸውን የሚዘርፍ ስማቸውን የሚያጠፋ አካላቸውን የሚጎዳ ሕይወታቸውን የሚያጠፋ የተለያዩ አላህ አክብሯቸው ተጠንቀቋቸው ያለ ከበባድ ወንጀሎችን የሚዳፈር ሆን ብሎ ሸሪዓን የሚጻረር የሻውን ሰርቶ ሲያበቃ አላህ ከሪም ነው፣ አላህ አዛኝ ነው፣ እንደ ሰዎች አይደለም እያለ ጌታዬ ዘንድ ጥሩ ነገር እጠብቃለሁ ቢል ፈጽሞ ይሄ ሑስነ ظን አይባል፣ ከአላህ ጥሩ ነገር መጠበቅ አይባል። አላህን ተባረከ ወተዓላ ሞኝ ነው ብሎ ማሰብ ነው የሚባል። ሲጀምርም በትክክል ነገሩ ከታየ ወንጀል የሚሰራ ሰው ጌታው ላይ ጥሩ ግምት አይኖረው። አላህን የሚያስቆጣ ዘውትር ወንጀል የሚዳፈር ሰው ልቡ አይረጋጋም። እንዲሁ ራሱን ለማታለል ሸይጣን እያስመሰለበት አላህ ይምረዋል፣ አላህ ይምረሃል፣ ይምረኛል እያለ ይኖራል እንጂ ወንጀል ከአላህ ተባረከ ወተዓላ ረሕመትን እንዳይከጅሉ ውስጥ ላይ መጥፎ ስሜት እንዲሰማ ያደርጋል። የሰው ልጅ ማድመጥ ያለበት ውስጡን ነው፣ ጊዜያዊ ስሜቶችን ሳይሆን የሸይጣንን ብዥታና ማታለያ ሳይሆን በትክክል ከጌታዬ ጥሩ ነገር አገኛለሁ፣ ጥሩ ነገር እጠብቃለሁ፣ ምህረትን፣ ጀነትን የሚለው ስራው ያማረ ሰው ስራው ከመበላሸቱ ጋር በአፉ አልያ ደግሞ በወስዋስ መልኩ ልቡ ላይ ውል የሚልበት አላህ ይምረኛል የሚል ሰው በትክክል ከነፍሱ ጋር ቢነጋገር ውስጡን በሚገባ በጥልቀት ቢመረምር ራሱን ቢያዳምጥ ስጋት አለ ውስጡ ላይ አጥፍቼም አበላሽቼም ተው ያለኝን እምቢ ብዬም አስቆጥቼውም እንዴት ነው ከሱ ጥሩ ነገር መጠብቀው የሚል ድምፅ ከውስጡ መስማት ይችላል ለራሱ ለነፍሱ ጊዜ ከሰጠ። ነገር ግን በወንጀል ተጠምዶ ራሱን የሚገመግምበት ራሱን የሚፈትሽበት ጊዜ ስለማያገኝ የሸይጣንም ትልቅ ሥራ የዒዱሁም ወዩመኒህም ወማ የዒዱሁም ሸይጣኑ ኢላ ጉሩራ። ሸይጣን ከንቱ ተስፋን ይሰጣቸዋል፣ መልካምን ነገር ያስመኛቸዋል። የሸይጣን ቃልና ምኞት መታለል መሸንገል እንጂ ሌላ አይደለም ባለው መሰረት አላህ ተባረከ ወተዓላ መጥፎ ሥራ ከመስራት ጋር የአላህን ምህረት ያስከጅላቸዋል። ሸይጣን ከፊት ከኋላ ከግራ ከቀኝ በእግር በፈረስ እመጣባቸዋለሁ፣ አታላቸዋለሁ። አብዛኞቹን ታዛዥ ሆነው አታገኛቸውም ብሎ አላህ ፊት ቆሞ ዝቷል። ሸይጣን የሰው ልጅ ላይ እንደሚጫወት ሂድ አንተን የተከተለ ከአንተ ጋር ጀሀነም ትገባላችሁ፣ ትክክለኛ የኔ ባሮች እነሱ ላይ አቅም የለህም፣ መግቢያ የለህም ብሎታል አላህ ተባረከ ወተዓላ። አንድ ከአለቃው የጠፋ ባሪያ
የባሪያነት ስርዓት በነበረበት ጊዜ ያለሱ መግቢያ የሌለው እንደ ዕቃ ገዝቶ ያመጣው ከአለቃው አገልጋይ ጠፍቶ ቆይቶ መመለስ ቢያስብ ያለ አለቃዬ ፈቃድ ከቤት ወጥቻለሁ፣ ስራ አበላሽቻለሁ፣ አሁን ብመለስ በፊቱ እንዴት ነው የምቆመው ብሎ መጨነቁ አይቀር። ተልኮ አድርግ የተባለውን አድርጎ አምጣ የተባለውን ይዞ ሲመጣ የሚሰማው አይነት ስሜት አይሰማው። የጠፋ ባሪያ ወደ አለቃው ሲመለስ፣ ልጅ እንኳ ወደ አባቱ ሲመለስ አታድርግ ያለኝን አድርጌ፣ አትሄድ ወደ አለኝ ቦታ ሄጄ አባቴን እንዴት ነው ማገኘው ይላል። ባሪያም አለቃዬ ጋር እንዴት ነው የምገናኘው ይላል። በስጋት ነው መምጣት ካለበትም ይመጣው፣ በዛው ሊጠፋ ይችላል። የሰው ልጅ ከጌታው ጋር ያለው ግንኙነት ባሪያ ከአለቃው ጋር እንዳለው ግንኙነት ነው። የገቢ ምንጩ እሱ የሆነ አሰሪ ሰራተኛ ከገቢ ምንጩ ከሆነ አለቃው አሰሪው ጋር እንዳለው ግንኙነት ነው። የአላሁ ከዛ በብዙ እጥፍ የላቀ ነው። የሰው ልጅ ያለ አላህ ዱንያም ይሁን አኼራ ላይ መኖር አይችልም። ወኢነ ለና ለልአኺረተ ወልኡላ፣ ዱንያ አኼራ የአላህ ነው፣ በአላህ እጅ ነው ያለው። የሰው ልጅ የሚበላው የሚጠጣው የሚተነፍሰው በአላህ ፈቃድ በአላህ እርዳታ ነው። ዱንያ ላይ እንኳ ሰውም እንስሳውም ታዛዥ አመፀኛውም ይበላል፣ ይጠጣል፣ ይተነፍሳል። ከባዱ ፈተና አኼራ ነውና ዱንያ ላይ እንደሻው የሆነ ከአላህ ያመፀ ከህግ የወጣ ስሜቱን ሲያመልክ የኖረ የቅያም ቀን አላህ ፊት እንዴት ነው የምቆመው? ከማጥፋቴ ጋር ከመበላሸቴ ጋር አላህ ይምረኛል እንዴ የሚል ጥያቄ ውስጡ ላይ መኖሩ አይቀርም። ህሊናው ጭራሽ ካልሞተ ተፈጥሮ ካልተቀየረ ስራው የተበላሸ በሙሉ ውስጡ ላይ ጭርታ ብቸኝነት ይሰማዋል፣ ስጋት ይወረዋል። ያን ሁሉ ወንጀል ተሸክሜ እንዴት ጀነት እገባለሁ ይላል። በተቃራኒው ደግሞ ስራው ያማረ ጸባዩ ያማረ አላህን የሚፈራ የአላህን ሐቅ የሰው ልጆችን ሐቅ የሚጠብቅ ታዛዥ የሆነ የሰው ልጅ በመልካም ስራው ልክ ጌታው ላይ መልካም ተስፋ ይኖረዋል። አላህ ይመረኛል፣ ለሱ ብዬ እንዲህ አይነት መልካም ስራ ሰርቻለሁ፣ ለሱ ብዬ እንዲህ አይነት ወንጀል ትቻለሁ፣ ከጌታዬ ምህረትን ሽልማትን እጠብቃለሁ ይላል። በኢሕሳናችን በመልካም ስራችን ልክ አላህ ላይ ጥሩ ተስፋ ይኖረናል። በትክክልም ምህረት የሚገኘው እዚህ በተሰራው መልካም ስራ ልክ በተያዘው ጠንካራ እምነት መሰረት ነው እንጂ በከንቱ እምነት በሸይጣን ሽንገላ ጭራሽ በወንጀል አይደለም የአላህ ምህረት የሚገኝ። አላህ ዘንድ ያለ መልካም ነገር ለሱ መልካም በመሆን የሚገኘው እንጂ አላህ ዘንድ ያለን መልካም ነገር እየከጀሉ እዚህ ምድር ላይ ያስቀመጠውን ህግ መጣስ በፍጹም ህሊና ካለው አቅል ካለው ሰው ማይጠበቅ ነው። አልኢማም አልሐሰን አልበስሪ የሚባሉት ታላቅ ታቢዒ ረሒመሁላህ ተዓላ ሙእምን ስለ ጌታው ጥሩ ግምት ስላለው ከጌታው ጥሩ ነገር ስለሚጠብቅ ስራን ያሳምራል። ስራው ስላማረም አላህ ዘንድ ጥሩ ነገር ያገኛል ማለት ነው። ለጌታው ያለው ግምት ጥሩ ነገር ስለሆነ አላህ መቅጣት ያለበትን እንደሚቀጣ መሸለም ያለበትን እንደሚሸለም ስለሚያውቅ ግምቱ አማረ፣ ስራውም አማረ። ፋጅር ደግሞ አመፀኛ እምቢባይ ደረቅ የሆነ ለጌታው ያለው ግምት የተሳሳተ ስለሆነ የተበላሸ ስለሆነ ስራውም ተበላሻ። አላህ ተባረከ ወተዓላ ሞኝ ነው። የታዘዙትንም ያልታዘዙትንም አኼራ ላይ እኩል ጀነት ግቡ ይላል ብሎ የተሳሳተ ግምት ውስጡ ላይ ስላለ ስራውም የተሳሳተ ሆና አላህ ተባረከ ወተዓላ ያመኑ የተስተካከሉ የታዘዙና ያመፁ ያፈነገጡ እኩል እንዳልሆኑ አላህ ነግሮናል። ሁሉም ዱንያ ላይ የሰሩትን የሥራቸውን ያገኛል። ስለዚህ አላህ ላይ መልካም ተስፋን ማሳደር አላህ ከሪም ነው፣ ቸር ነው፣ መሃሪ ነው ማለት መልካም ስራ ጋር ሊሆን ይገባል። አላህን ከመታዘዝ ጋር ሊሆን ይገባል። ይሄንንም አላህ በበርካታ የቁርአን አንቀጾች ነግሮናል። እሱ ይመረኛል፣ ጀነት ያስገባኛል፣ ወንጀሌን ያራግፈልኛል ማለት እንችል ዘንድ ማመን፣ መልካም ስራ መስራት፣ ለዲን መታገል፣ በዲን ዙሪያ የሚደርሱ ፈተናዎችን መቋቋም፣ ለአላህ ብሎ የሚወዱትን ነገር መተው፣ ዲን እስከሆነ ድረስ ነፍስያ ማትፈልገውንም ነገር ቢሆን ማድረግ መሟላት አለበት። እንደዚህ አይነት ነገሮች ሲሟሉ አላህ ተባረከ ወተዓላ ይቅር እንደሚል
ከዛ በፊት የተሰሩ ወንጀሎችን እንደሚምር አኺራን እንደሚያሳምር ነግሮናል እንጂ ዱንያም ላይ እንደ ልቡ የሻውን ያደረገ እንደፈለገ የሆነ አኺራም ላይ እንደፈለኩ ጀነት ላይ ነፃ ሆኜ እኖራለሁ የሚል ሰው የሞኞች ሁሉ ሞኝ ነው። ደካማ ሰነፍ ማለት ስሜቱን የሚከተል ሰው ነው። ብልህ አዋቂ ሰው ማለት ነፍሱን የሚቆጣጠር ሰው ነው። ነፍሴ ሆይ ይሄን ለምን አደረግሽ? ይሄን ለምን አልሽ? ይሄ ይፈቀዳል ወይ? አኺራ ላይ ያኮራል ወይ? እያለ ራሱን የሚመረምር የሚገመግም ከሰዎች ሁሉ ብልህ ሰው ማለት አስተዋይ ሰው ማለት እሱ ነው። የመጨረሻ ደካማ ሞኝ ማለት ደግሞ ስሜቱ የሚመራው ሰው ነው። የፈለገውን ሰርቶ ደግሞ የተመና ዐለላሂ አልአማኒ ስራው መጥፎ ከመሆኑ ጋር አላህ ላይ ደግሞ ጥሩ ነገር የሚመኝ አላህ ፍርደውስ ያስገባኛል፣ የጀነት ወንዝ ያጠጣኛል እያለ ተስፋ የሚያደርግ ሰነፍና ደካማ ሞኝ ማለት እንዲህ አይነቱ ሰው ነው ብሏል አላህ ተባረከ ወተዓላ። ካላዋቂዎች ልንሆን አይገባንም። ሁሉም ነገር በቦታው ልናስቀምጥ ይገባናል። አዑዙ ቢላሂ ሚነ ሸይጣኒ ረጂም ኢነ ለዚነ አመኑ ወለዚነ ሃጀሩ ወጃሀዱ ፊ ሰቢሊላሂ ኡላኢከ የርጁነ ረሕመተላህ ወላሁ ገፉሩር ረሒም። بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم. أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم والبر الكريم. الحمد لله على إحسانه والشكر له على توفيقه وامتنانه وأشهد أن لا إله إلا الله وحده لا شريك له تعظيما لشانه وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وسلم تسليما كثيرا. أما بعد الله تبارك وتعالى مهرة سفين دهونا منقرا يقرآن أنكز راسولاي كتاتهم برتون دهونا نقرونا مهرة لما نندمي قبام نقرونا كتاتهم لنما نندمي قبام نقرونا إن رحمة الله قريب من المحسنين. يا الله مهرت يا الله እዝነት እምነትና ስራ ጸባያቸውን ላሳመሩት ቅርብ ነው ብሎና እምነቱን ያላሳመረ ስራውን ያላሳመረ ከሰዎች ጋር ከአላህ ጋር ያለውን ጸባይ ስነ ምግባር ያላሳመረ ሰው የአላህ ረሕመት ከሱ ሩቅ ነው። ረሕመቴ ሰፊ ነው፣ እዝነቴ ምህረቴ ሰፊ ነው፣ ከቁጣዬ ይበልጣል ይልቃል ካለ በኋላ ለነዚያ ላመኑ ነቢይን ለተከተሉ ዘካን ለሰጡ እዝነቴን ሰጣለሁ ብሎ። ታዲያ የአላህ እዝነት የአላህ ምህረት በነፃ የሚገኝ ነገር አይደለም። ዱንያ ላይ ነው በነፃ የሚገኝ። ሰውም እንስሳውም ታዛዥ አመፀኛውም ሙስሊም ካፍሩም በአላህ እዝነት ይበላል፣ ይጠጣል፣ ይተነፍሳል። ከሞት በኋላ ግን እዝነት የሚቀጥለው እዚህ ዱንያ ላይ አላህ ተባረከ ወተዓላ ቀጥሉ ያላቸውን ለቀጠሉ፣ አቁሙ ያላቸውን ላቆሙ፣ ተው ያላቸውን ለተው፣ አድርጉ ያላቸውን ላደረጉት ብቻ ነው አኺራ ላይ ረሕመት የሚደረገው እዝነት የሚደረገው። ስለዚህ የተለያዩ ወንጀሎችን እየተዳፈሩ ሰዩግፈሩ ለና አላህ ይምረናል፣ አላህ ከሪም እያሉ መዘናጋት ራስን መጉዳት፣ ራስን መበደል። ከቁርአን ውስጥ ከስሜት ጋር የሚሄደውን እየተቀበሉ እየተገበሩ ሌላኛውን መጣል ነው የሚሆን። አላህ ተባረከ ወተዓላ የእሱን ምህረት የሚከጅሉ የሚገባቸው እነማን እንደሆኑ ቀደም ሲል ባነበብነው የቁርአን አንቀጽ ነግሮናል። ያመኑ መልካም ሥራ የሰሩ ጂሃድ ያደረጉ በገንዘባቸው በጉልበታቸው ለዲን የለፉ የታገሉ ኡላኢከ የርጁነ ረሕመተላህ እነሱ የአላህን ረሕመት ተስፋ ያደርጋሉ። በአላህ አምነው መልካም ሥራ ሰርተው ፊ ሰቢልላህ ታግለው አድርጉ የተባሉትን አድርገው ተው የተባሉትን ትተውም እነሱ የአላህን ረሕመት ይከጅላሉ። ይሄን ያላደረጉሳ ሊከጅሉም አይገባም። አላህ እንዲህ አይነት ሰዎች የአላህ ረሕመትን ይከጅላሉ፣ ይከጀልላቸዋል ካለ አላህ ያደርጋል፣ ቃሉን አያፈርስም። ነገር ግን መስፈርቱን ያላሟሉስ ዱንያ ላይ እንኳ ውሃ ለመጠጣት ምግብ ለማግኘት ገበያ ሄዶ ሰዎች በማየት ብቻ ያሰቡትን ማሳካት አይችሉም። ገበያ ሄደው ተገበያይተው የሚፈልጉትን የሚያገኙበት ገንዘብ መኖራል። ለዱንያ ህይወት እንኳ የአኺራ እውነተኛውን ህይወት ለማግኘት ነፍስን መግዛት ያስፈልጋል፣ ጀነትን መግዛት ያስፈልጋል። በምንድን ነው የሚገዛው? ስሜትን በመተው አድርጉ የተባሉትን በማድረግ ተው የተባሉትን በመተው። ሁሉን ወዶ የለም ዱንያም ጀነት አኺራም ጀነት እንደፈለጉ መሆን ሊሳካ አይችልም። ስለዚህ ከበባድ ወንጀሎች ጋር ከመጽናቱ ጋር ዋጅብ የሆኑ ግዴታ የሆኑ ነገሮችን ከመተው ከመዘናጋቱ ጋር ሰውን ከመበደሉ ጋር
የሥራ መዝገቡን በወንጀል ከመሙላቱ ጋር አላህ ተባረከ ወተዓላ የቂያም ቀን ችግር የለውም ሂድ ጀነት ግባ ይለኛል የሚል ሰው ካለ አላህን አያውቅ። أم حسب الذين اجترحوا السيئات أن نجعلهم كالذين آمنوا وعملوا الصالحات سواء محياهم ومماتهم ساء ما يحكمون እነዚያ ወንጀልን የተዳፈሩ ከነዚያ አላህን ከፈሩ ከወንጀል ከራቁት እኩል ልናደርጋቸው ይፈልጋሉ እንዴ? ፍርዳቸው ከፋ ይላል አላህ ተባረከ ወተዓላ። ኢነል አብራረ ለፊ ነዒም ወኢነል ፉጃረ ለፊ ጀሒም። ታዛዦች ጸጋ ውስጥ ናቸው። ዱንያም ላይ አላህ የልብ ሰላምን ይሰጣቸዋል አላህን የሚታዘዙ ሰዎች። አኺራ ቀብር ውስጥም ከስቃይ ይጠብቃቸዋል። ቀብራቸውን የጀነት ጨፌ ያደርግላቸዋል። ከዛ በኋላ ከቂያም በኋላም በማይቋረጥ የጀነት ጸጋ ውስጥ ያኖራቸዋል። እነዚህ አብራሮች ናቸው ታዛዦች። ፉጃሮች ደግሞ ስቃይ ውስጥ ናቸው። እዚህ ዱንያ ላይም ደስታ ይሰጠኛል ብለው የሰሩት ወንጀል ሰላምን ይነሳቸዋል። ቀብር ውስጥም ይሰቃያሉ። ከቂያማ በኋላም ዋናው ስቃይ ውስጥ የጀሃነም እስር ቤት ውስጥ ይገባል። ስለዚህ በጭንቅላታችን ሸይጣን ሊጫወትብን አይገባም። ወንጀል ላይ ከመዘውተር ጋር ከመጽናት ጋር አላህ ያየኛል፣ ይሰማኛል፣ ያውቃል ሁሉን ማደርገውን ከማለት ጋር መልሶ ደግሞ ምንም እንዳልሰራ ሰው ሂድ በሰላም ጀነት ግባ እባላለሁ ልንል አይገባም። ቁጣው ብርቱ ነው። አላህ ይችላል፣ መማር ያለበትን ይመራል እንጂ ከያዘ አያያዙ ብርቱ ነው። ኢነ በጥሸ ረቢከ ለሸዲድ፣ የጌታህ ቅጣት አያያዝ ብርቱ ነው። ስንቶችን ቀጥቷል እዚህ ዱንያ ላይ ያጠፉ ሰዎችን ቀጥቷል። ምድርን ገልብጦባቸዋል። ከሰማይ የቋጠኝ ድንጋይ አዝንቦባቸዋል። ባውሎ ንፋስ አጥፍቷቸዋል። በምን በሰሩት ስራ ባጠፉት ጥፋት ምክንያት። በዱንያም እንደማያበቃ ነግሮናል። ወላ ዐዛቡል አኺረቲ አሸዱ ወአብቃ። እዚህ ዱንያ ላይም ቀጥቼ ያሳይቻለሁ ሌሎች እንዲነቁ እንዲማሩበት፣ የአኺራው ደግሞ ከዚህ የበረታ ዘላለማዊም ነው ብለውናል። አላህ ተባረከ ወተዓላ በብዙ የቁርአን አንቀጾች ራሱን ዓሊም ሐኪም ብሎ ወስፏል፣ ገልጿል፣ አስተዋውቆናል። ጌታህ አዋቂ ነው፣ ጌታህ ጥበበኛ ነው ብሎናል። ማንን መቅጣት እንዳለበት ያውቃል። ከጥበቡ አንዱ ያጠፉን መቀጣት ያለባቸውን ይቀጣል። መቀጣት ያለባቸውን ስሜታቸውን እንደፈለጉ የጋለቡን አላህን ፈርተው ስሜታቸውን ተቆጣጥረው ከኖሩት እኩል ጀነት ኑሩ ይላል ብሎ የሚገምት ሰው ካለ አላህ አዋቂና ጥበበኛ አይደለም ማለት ነው። እዚሁ ዱንያ ላይ እንኳ ታዛዥና ታዛዥ ያልሆነን ሰው ሰዎች በአንድ አይን አያዩም። በፍርድ አሰጣጥ ዙሪያም በተደጋጋሚ ጥፋት የሚያጠፋና ድንገት ጥፋት ያጠፋን ሰው ፍርድ ቤት ችሎት ላይ እኩል ቅጣት አይሰጣቸው። ከዚህ በፊት አጥፍቶ ስለማያውቅ ተብሎ ቅጣት ይቀልለታል። በተደጋጋሚ ወንጀል ስለተመዘገበበት ተብሎ ቅጣት ይከብድበታል። ይሄ በምድር በሰዎች ፍርድ። ምናልባትም ሰዎች ባላጠፉት ነገር እንኳ ሊቀጡ ይችላል። አላህ ግን ተባረከ ወተዓላ ዓሊም ነው፣ ሁሉን ነገር ያውቃል። ሰዎች ከሰዎች የደበቁትንም ወንጀል ያውቃል። ለወንጀል ምን እንዳነሳሳቸውም ያውቃል። መማር ያለበትን ይመራል፣ መማር የሌለበትን ይቀጣል። ሐኪም ሁሉን ነገር በቦታው ያስቀምጣል፣ ለሁሉም የሚገባውን ይሰጣል። ስለዚህ አላህ ተባረከ ወተዓላ ከሪም ነው በሚል በሑስነ ظን ወንጀልን መዳፈር አግባብ አይደለም። ሑስነ ظን ከአላህ ጥሩ ነገር መጠበቅ፣ ተስፋ ማድረግ የሚጠቅመው መልካም ስራ ለሚሰራ ሰው፣ ተሳስቶ ወንጀል ሲሰራ ፈጥኖ ለተወበተ ሰው፣ ለተጸጸተ ሰው፣ መጥፎውን ስራ በጥሩ ለቀየረ ሰው፣ ቀሪ ህይወቱን በመልካም ስራ ላሳለፈ ሰው። ይሄ ነው ሑስነ ظን የሚባል። ከአላህ ጥሩ ነገር መጠበቅ፣ አላህ ጥሩ ነገር ያደርግልኛል ብሎ መገመት የሚባለው ይሄ እንጂ ወንጀሉ ላይ ጸንቶ ከአላህ ጥሩ ነገር መጠበቅ አላህን ተባረከ ወተዓላ ምንም አያውቅም ማለት ይሆናል። ثم إن ربك للذين هاجروا من بعد ما فتنوا ثم جاهدوا وصبروا إن ربك من بعدها لغفور رحيم. ጌታህ አላህ ተባረከ ወተዓላ በአላህ መንገድ ለተሰደዱ ከተፈተኑ በኋላ ለዲን ፈተና መከራ ስቃይ ደርሶባቸው ችለው ተቋቁመው የሚወዱትን ሀገር ንብረት ቤተሰብ ጥለው ለዲናቸው ብለው የተሰደዱ ከዛም ጂሃድ ያደረጉ የሰበሩ የታገሱ ለነዚህ አላህ ምህረት ያደርጋል ይላል። የምህረቱ መስፈርት የት ነው ያለው? እኛ ጋር ይሄን ሁሉ ያሟሉትን እምራለሁ ሲል ይሄን ያላሟሉ በቀላሉ ምህረትን አያገኙም ማለት። የተስፋ የአላህን ረሕመት ተስፋ የሚያደርጉ ሰዎችን መስፈርት ልናሟላ ልናምን መልካም ስራ ልንሰራ ድንገት ስንሳሳት ፈጥነን ልንተውበት ያጠፋነውን ጥፋት የሚያብስ መልካም ስራ ልንሰራ ቀሪ ህይወታችንን
በመልካም ነገር ልናሳልፍ ይሄን ካደረገን በኋላ አላህን ተባረከ ወተዓላ ማረኝ ልንል ይምረኛል ጌታዬ አዛኝ ነው ይሄን ሁሉ አድርጌ ጥፋቴን አመኜ ጥፋቴን ማበስበትን መልካም ሥራ ሰርቼማ ጌታዬ አይቀጣኝም ብንል ችግር የለው። መጥፎ ሥራ ከመስራት ጋር ግን አላህ በቀላሉ ይምረኛል ማለት መሸንገል የሸይጣን መጫወቻ መሆን ነው የሚሆን ثم صلوا وسلموا على البشير النذير والسراج المنير فقد أمركم بذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك محمد وعلى آله وأصحابه وأتباعه وسلم تسليما كثيرا وارض اللهم عن خلفائه الراشدين وبقية صحابته أجمعين وارض عنا معهم برحمتك يا أرحم الراحمين اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين اللهم اجعل هذا البلد آمنا مطمئنا وسائر بلاد المسلمين اللهم اجعل هذا البلد آمنا مطمئنا وسائر بلاد المسلمين اللهم اجعل هذا البلد آمنا مطمئنا سخاء رخاء وسائر بلاد المسلمين اللهم من أراد بالعباد والبلاد شرا فاشغله بنفسه واجعل تدبيره تدميرا له يا ذا القوة المتين اللهم من أراد بالعباد والبلاد شرا وفتنة وبلاء فاشغله بنفسه واجعل تدبيره تدميرا عليه يا ذا القوة المتين اللهم انصر من في نصره صلاح للعباد والبلاد اللهم اخذل من في خذلانه صلاح للعباد والبلاد اللهم وحد صفوف المسلمين واجمع كلمتهم على الحق يا قوي يا متين اللهم وحد صفوف المسلمين واجمع كلمتهم على الحق يا قوي يا متين اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم فرج هم المهمومين ونفس كرب المكروبين واقض الدين عن المدينين واشف مرضنا ومرضانا ومرضى المسلمين اللهم فرج هم المهمومين ونفس كرب المكروبين واقض الدين عن المدينين واشف مرضنا ومرضانا ومرضى المسلمين اللهم فرج هم المهمومين ونفس كرب المكروبين واقض الدين عن المدينين واشف مرضنا ومرضانا ومرضى المسلمين ربنا اغفر لنا ولإخواننا الذين سبقونا بالإيمان ولا تجعل في قلوبنا غلا للذين آمنوا ربنا اغفر لنا ولوالدينا ولمشايخنا ولجميع المسلمين آمين والحمد لله رب العالمين.